የልብ ህመም በኢትዮጵያ ብሎም በአፍሪካ አሳሳቢ ደረጃ ላይ ደረሰው ህክምናው በትላልቅ ከተሞች ብቻ በመሰጠቱ እንዲሁም የዘርፉ የህክምና ባለሙያዎች እጥረት መሆኑን የኢትዮጵያ የልብ ህክምና ባለሙያዎች ማህበር ገልጿል። የማህበሩ ፕሬዝዳንት ዶክተር ናትናኤል ታዬ በማህበሩ ስር ያሉ ባለሙያዎች ጥቂት መቶዎች መሆናቸውን ገልጸው ቁጥሩ ህክምናውን ከሚሹ ዜጎች ጋር ሲነጻጸር አነስተኛ ነው ብለዋል። በዚህ ጉዳይ ላይ ዝርዝር አለን። የልብ ህመም በኢትዮጵያና በቢጤ አፍሪካ ሀገራት አሁንም አሳሳቢ ደረጃ ላይ በመሆኑ በሽታውን ለመከላከል የሚያስችል የህክምና አቅምን ለመገንባት እየተሰራ መሆኑ ተገልጿል። ይህ የተባለው የኢትዮጵያ የልብ ህክምና ባለሙያዎች ማህበርና የፓን አፍሪካ የልብ ህክምና ማህበር በጋራ ባዘጋጁት የፓስካር ኢሰክፕ ኮንግረስ ጉባኤ ላይ ነው። በጉባኤው አግኝተን ያነጋገርናቸው የኢትዮጵያ የልብ ህክምና ባለሙያዎች ማህበር ፕሬዚዳንት ዶክተር ናትናኤል ታዬ የህክምና መገልገያዎች እጥረት ከአገልግሎት አለመዳረስ በተጨማሪ ታማሚዎችን ለረጅም ወረፋ ጥበቃ እየዳረገ ነው ብለዋል። በተለይም ህክምናው በትላልቅ ከተሞች ላይ ብቻ መሰጠቱ ህክምናውን የሚሹ የገጠር ነዋሪዎችን ለእንግልት እየዳረገ ነው ያሉት። ሀገራችን ላይም ሆነ ሌላው አፍሪካ ላይ የህክምናው የልብ ህክምናም ሌሎችም ህክምና ተደራሽነት በጣም በተገደቡ ትላልቅ ከተሞች ላይ የተወሰነ ነው። ስለዚህ አሁን እያተነጋገርን ያለነው አንዱ ጉዳይ ምንድነው? ሪሞት የሆኑ ሩቅ የሆኑ ቦታዎች ላይ እንዴት መድረስ አለብን? ላይክ ምን አይነት ቴክኖሎጂዎች መጥተዋል? እነሱን ተጠቅመን ሩቅ ሪሞት ያለ ሰው እንዴት እዚህ ከተማ ሜጀር ሲቲዎች ላይ መጥቶ ማግኘት የሚችሉን ህክምና እንዴት ማግኘት ይችላል? ምክንያቱም ርቀት ብቻ የአንድን ሰው መዳንና መሞት መወሰን የለበትም። አክለውም በዘርፉ ያሉ ባለሙያዎች እጥረት ችግሩ እንዲባባስ ምክንያት መሆኑን የነገሩን ያለው የባለሙያ ቁጥር ስትል በጣም ትንሽ ነው። ኢትዮጵያ ውስጥ ያሉ የልብ ሰብ ስፔሻሊስቶች አጠቃላይ የማህበሩ አባላት ተደምረው ከ200 አይበልጡ። የልብ ስፔሻሊስቶቹን ብናይ 60 የማይዘል ቁጥር ነው ያላቸው። ይሄ ማለት ለ120 ሚሊዮን ራፍሊ 120 ብለን ብናስብ የኢትዮጵያ ህዝብ፣ ስለዚህ አንድ ሰው ለ2 ሚሊዮን አካባቢ ያክል ነው ማለት ነው። በኢትዮጵያ ለመጀመሪያ ጊዜ የተካሄደው የፓስካር ኢሰክፕ ኮንግረስ ጉባኤም በልብ ህክምና ዙሪያ ላይ ያተኮረ መሆኑን የገለጹት ዶክተር ናትናኤል አፍሪካ በልብ ህክምናው ዘርፍ የራሷን ችግሮች በራሷ እንድትፈታ በሚያስችላት አቅም ላይ የሚመክር ነው ብለዋል። ጉባኤው በአፍሪካ በተለይ የልብና የደም ስር ጤናን ለማጠናከር ሳይንሳዊ እውቀትን ለመለዋወጥና የባለሙያዎችን ትብብር ለማጎልበት ያለመ ስለመሆኑም ነው የነገሩን። የአፍሪካን ችግር አፍሪካ ላይ ያለውን የልብ ህሙማንን ችግር በጋራ መፍታት አለብን ከሚል የተቋቋመ ነው ፓስካር አላማውና። ስለዚህ በተለያዩ የአፍሪካ ሀገራት እየሄደ በየአመቱ አኑዋል ኮንፈረንሱን ወይም አኑዋል ሚቲንጉን እያካሄደ ይሄዳል ማለት ነው። ይህ አንዱ በኢትዮጵያ የመጀመሪያው ነው እየተካሄደ ያለው። እንደ ቴም በዚህ አመት ይዘን የተነሳ ነው በዋናነት from scarcity to sustainability in cardiovascular care in Africa የሚል ነው። እዚህ ያው አፍሪካ ውስጥ የሚሰጠው የካርዲዮቫስኩላር ኬር በስፋት የሚሰጥ አይደለም። በጣም በተወሰኑ ትላልቅ ከተሞች ላይ የተገደበ ሁሉም ህሙማን ጋር የማይደርስ በጣም ውስን ስለሆነ ከዛ ወጥተን በስፋት የሚደርስና ዘላቂነት ያለው ቀጣይነት ባለው መልኩ መሰጠት አለበት የሚል አላማን ይዞ የሚካሄድ ፕሮግራም ነው ይሄ። የፓን አፍሪካ የልብ ህክምና ማህበር ፕሬዝዳንት ፕሮፌሰር ሀቢባ ጋምራ በበኩላቸው በሽታውን ለመከላከል የሙያተኞች የእውቀት ልምድ ልውውጥ አስፈላጊ መሆኑን ጠቅሰው በየአመቱ የሚደረገው ይህ ጉባኤ የጋራ መፍትሄዎችን ለማስቀመጥ ይረዳል ብለዋል። የካርዲዮ ቫስኩላር ወይም የልብና የደም ቧንቧ በሽታዎች በአፍሪካ ውስጥ ትልቁ የጤና ፈተና ከሆኑት መካከል አንዱ ሆነው ቀጥለዋል። ሆኖም ይህ ፈተና የጤና ስርዓቶቻችንን ለማጠናከር፣ በሽታን የመከላከል ስራን ለማስፋፋት፣ ፈጠራዎችንና አዳዲስ ቴክኖሎጂዎችን ለመቀበል፣ ምርምርን ለማስፋፋት እንዲሁም ለእያንዳንዱ የአፍሪካ ዜጋ ጥራት ያለው የልብና የደም ቧንቧ ህክምና አገልግሎት በእኩልነት መድረሱን ለማረጋገጥ እጅግ አስደናቂ አጋጣሚን ይፈጥራል። ለአፍሪካ የካርዲዮ ቫስኩላር ፈተናዎች መፍትሄዎች የሚመጡት በብቸኝነት ከመስራት ሳይሆን በእምነት፣ በሳይንስ፣ በሽርክናና በጋራ ራዕይ ላይ ከተገነባ ኔትወርክ ነው። አንድ ላይ በመሆን ጤናማ ማህበረሰቦችን፣ ጠንካራ የጤና ስርዓቶችንና ጥራት ያለው የልብና የደም ቧንቧ ህክምና ለሁሉም አፍሪካውያን ተደራሽ የሚሆንበትን መጻኢ ጊዜ መገንባት እንችላለን። ተላላፊ በሆኑና ተላላፊ ባልሆኑ በሽታዎች ሀገራት የጤና ስርዓታቸው እየተፈተነ ነው ያሉት የኢትዮጵያ የልብ ህክምና ባለሙያዎች ማህበር ፕሬዝዳንት ዶክተር ናትናኤል ታዬ ዘርፉን የሚቀይሩ አጋርነቶችን የመገንባት ስራዎች መከናወን እንዳለባቸው ነው የገለጹት። ኢትዮጵያም
አፍሪካም ጋር ያለው አንዱ ትልቁ ክፍተት ተላላፊ በሽታዎች አሉ ወይም ተላላፊ ህመሞች የምንላቸው ቲቢ፣ HIV እና ሌሎቹ። በዚህኛው በኩል ደግሞ ተላላፊ ያልሆኑ በሽታዎች የምንላቸው የልብ ህመም፣ የስኳር ህመም፣ ደም ግፊት፣ የኩላሊት ችግር እነኚህ ሁለቱም ኢትዮጵያ ላይ እና አፍሪካ ላይ በጋራ ነው የመጡት። ደብል በርደን እንለዋለን። ሁለቱም አዲስ ራይት ሞመንት ጤና ተቋማትን እና የሀገሪቱን ሄልዝ ሲስተም ቻሌንጅ እያደረጉ ይገኛሉ። ስለዚህ በርደኑን ስናይ በጣም የተጠና ሰፊ ጥናት የለን። ወደ 2 ሚሊዮን ኢትዮጵያ ውስጥ ሰዎች በልብ ህመምና ልብ ነን ኮሚኒኬብል ዲዚዝ በምንለው ተጠቅተዋል ብሎ ይታሰባል። ህመሙን በቅድመ ምርመራና በጊዜው በሚገኝ ጥራት ያለው ሕክምና መከላከል የሚቻል መሆኑን የገለጹት ዶክተር ናትናኤል ሰዎች የዕለት ተዕለት የአኗኗር ዘይቤያቸውን በማስተካከል ቀድሞ መከላከል እንደሚችሉ አንስተዋል።